ህዳር 25 2018 ዓ.ም በአማራ ክልል ለ3 ዓመታት የዘለቀውን ግጭት ለማስቆም የሚያስችል ዘላቂ የሰላም ስምምነት በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል መፈረሙ ይታወሳል። እንግዲህ በዚህ ስምምነት መሰረትም በዛሬው ዕለት ማለት ነው ይህንን ስምምነት ወደ ዘላቂ የሰላም ስምምነት ማስፈጸሚያ ስልቶችም ነጥቦችም የተካተቱበት የሰላም ስምምነት ነው የተፈረመው። አንተም እንደገለጽከው እንግዲህ ቀደም ብለ ስምምነቱን እንግዲህ የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍና እንዲሁም የአማራ ፋኖ ህዝባዊ ድርጅት አፋሕድ ወታደራዊ አስተዳደር መምሪያ ኃላፊ ረዳት ፕሮፌሰር ኢያሱ አባተ ናቸው የተፈራረሙት። እንግዲህ በዚህ ስምምነት መሰረትም እንግዲህ ዋና ዋና ስምምነቱ የያዛቸውን ነጥቦች ስንመለከት ዝርዝር የሰላም ስምምነቱ የዘላቂ ሰላም ስምምነቱ ማስፈጸሚያ ሂደቶች እንዲሁም የጋራ የቴክኒክ ኮሚቴ የማቋቋም አካሄድ እንዲሁም ደግሞ የቁጥጥርና ክትትል ኃላፊነትን በተመለከተ ከዚህ በተጨማሪ በዋና ሰነዱ አልተካተትንም ያሉ ድምጻችን መካተት አለበት ያሉ አካላት በዚሁ ሰነድ ላይ ሀሳባቸውን አቅርበው በዚህ ተካቶ ስምምነቱ በዛሬው ዕለት የማስፈጸሚያ ነጥቦች የተፈረሙበት ነው ማለት ነው። እንግዲህ በዚህ ስምምነት ላይ ስምምነት ፊርማ ላይ የተገኙት የሰላም ሚኒስትሩ መሐመድ እድሪስ እንደገለጹት እንግዲህ አሁን መንግስትና ህዝብ ያቀረቡትን የሰላም ጥሪ ተቀብላችሁ ወደ ሰላም የመጣችሁ የአማራ ፋኖ አመራሮችና እንዲሁም ታጣቂዎች እናንተ የሰላም ጀግኖች ናቸው የሚል ነገር ነው ያነሱላቸው። ካሁን በኋላ ኢትዮጵያን ለማሳደግ የተጀመሩ የልማት እንቅስቃሴዎችንም እንግዲህ በቀጣይነት ለማስቀጠል በጋራ መቆም ያስፈልጋል የሚል ነገር ነው ያነሱት። የኢትዮጵያን ሰላምና እድገት የማይፈልጉ አካላት አሁንም የተለያዩ ጥረቶችን ያደርጋሉ፣ ግን ይሄ አይሳካላቸውም። እንግዲህ በጋራ ሆነን ኢትዮጵያን ማሳደግ የጋራ ቤታችን የሆነችውን ኢትዮጵያን ማሳደግ አለብን የሚል ነገር ነው ያነሱት ሚኒስትሩ። እንግዲህ ለዚህም የሰላም የዘላቂ ሰላም ስምምነት ተግባራዊነት እንግዲህ መንግስት በቁርጠኝነት ይሰራል። አሁንም በጫካ የሚገኙ ታጣቂዎችም ወደ ሰላም መምጣት አለባቸው ብለዋል የሰላም ሚኒስትሩ መሐመድ እድሪስ ማለት ነው። የአማራ ክልል ምክትል ርዕሰ መስተዳደር አቶ አብዱ ሁሴን በበኩላቸው እንግዲህ ህዳር 25 2018 የዘላቂ ሰላም ስምምነት በአማራ ብሔራዊ ክልላዊ መንግስትና እንዲሁም ደግሞ በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የተፈረመበት ዕለት ታሪካዊ ቀን ነው ብለዋል። እንግዲህ በአሁኑ ወቅት እንግዲህ ለ3 ዓመታት በዘለቀው የግጭት በአማራ ክልል እንግዲህ የተለያዩ ሰብአዊ ቀውሶች ደርሰዋል። ይሄንን ማብቃት የሚቻልበት ምዕራፍ ላይ እንገኛለን የሚል ነገር ነው ያነሱት አቶ አብዱ ሁሴን። እንግዲህ በቀጣይም እንግዲህ መንግስት ለዚህም ቁርጠኛ ይሆናል ብለዋል። እንግዲህ ኢትዮጵያን ሰላም የማይፈልጉ የውጪ ባዕዳን እንዲሁም በሀገር ውስጥ የሚገኙ ባንዳዎች በማበር ኢትዮጵያን ሰላም ሊነሱ አይችሉም፣ የተጀመረው ሰላምም ይቀጥላል የሚል ነገር ነው ያነሱት። ይህንንም ሰላም ዘላቂ ለማድረግ የአማራ ብሔራዊ ክልላዊ መንግስት በቁርጠኝነት እንደሚሰራ ነው ያነሱት። ከዚህ በተጨማሪም እንግዲህ የአማራ ፋኖ ህዝባዊ ድርጅት የወታደራዊ አስተዳደር መምሪያ ኃላፊ ረዳት ፕሮፌሰር ኢያሱ አባተም እንግዲህ ከዚህ ቀደም በአፍሪካ ህብረትና በኢጋድ አስተባባሪነት በፌዴራል መንግስት አማካኝነት እንግዲህ ላለፈው 1 ዓመት ያህል የሰላም ስምምነት እንዲፈረም የተለያዩ ጥረቶች ሲደረጉ ነበረ። ይሄም ተሳክቶ አሁን የሰላም ስምምነቱ መፈረሙን ገልጿል። አሁን እንግዲህ በተለይ የአማራ ፋኖ ትግል የአማራን ህዝብ ጥያቄ አስመልሳለሁ ብሎ ወደ ጫካ ቢወጣም ይህ ትግሉ ግን በውጪ አካላት እንደ ግብጽ እንደ ሻዕቢያ ባሉ እንዲሁም በህወሓት መጠለፉ እኛ ወደ ሰላም እንድንመጣ አድርጎናል ብሏል ረዳት ፕሮፌሰር ኢያሱ አባተ። እንግዲህ የኢትዮጵያን ብሔራዊ ጥቅም ለማስከበር የአማራ ህዝብንም ጥያቄ ለማስመለስ አሁንም ትግላችን ይቀጥላል። ሰላም እንዲመጣ ልማት እንዲረጋገጥ ከመንግስት ጋር እንሰራለን የሚል ነገር ነው ያነሳው ረዳት ፕሮፌሰር ኢያሱ አባተ። ከዚህ በተጨማሪም እንግዲህ ወደ ሰላም የመጡት የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበርና ወታደራዊ ዋና አዛዥ እንዲሁም እሳቸውም እንደገለጹት እንግዲህ ፈንታ ሙሃባ እሳቸውም አሁን ለብሔራዊ ጥቅም በጋራ የምንቆምበት ጊዜ ነው። የኢትዮጵያ የብሔራዊ ጥቅም ከሆኑት መካከል አንዱ እንግዲህ የባህር በር ጥያቄ ነው። ይሄም እንዲመለስ እንሰራለን።
የአማራ ክልል ህዝብ ባለፉት 3 ዓመታት ስቃይ ላይ ቆይቷል በነበረው ግጭት ማለት ነው። ይህም እንዲያበቃ ከዚህ በላይ የአማራ ህዝብ ይህን ግጭት ቆይቶ የሚሸከምበት ጫንቃ የለውም። አሁን ወደ ሰላም መተናል። ዘላቂ የሰላም ስምምነቱም በቀጣይ ተግባራዊ እንዲሆንም እኛም ቁርጠኞች ነን የሚል ነገር አንስቷል። ከመንግስትም ጋር በቀጣይ በጋራ እንሰራለን የሚል ነገር ነው ያነሳው።